ዮሴፍ ፊልሙም አንዱ ከነፍስ ከስጋ ከደም ከአጥንታችን የሚዋሃድበት ውስጥ ገብቶ የሚኖርበት አንዱ እሱ ነው። የዝሙት ፊልም አሳያታለሁ። ግለ ወሲብ በጣም ከባድ ነው ቤተሰቦች። በሴትም በወንድም ግለ ወሲብ ዘርን ማፍሰስ 4 ጉዳት አለው። አንደኛ ለአጋንንት ዘራችንን መስዋዕት አድርገን እያቀረብን። እሺ ማን ነው የምትሄደው? ሉሲፈር ማስተፋከር አይነጥላ። እሺ ሉሲፈር የት ነው ያገኘሃት? በምንድን ነው የገባህባት? በፊልም። የምን ፊልም? የሆረር ፊልም ነው። የሆረር ፊልም ነው የምታሳያት? ሌላስ? የዮሴፍ ፊልም አሳያታለሁ። የዮሴፍ ፊልምም ታሳያለህ? ይሄ ነው እኮ በቃ መምጫ መንገዱ። ፊልም ብለን እናያለን። የሆረር ፊልም እየተባለ የሰይጣን ፊልም እኮ ነው የምናየው። ዮሴፍ ፊልሙም አንዱ ከነፍስ ከስጋ ከደም ከአጥንታችን የሚዋሃድበት ውስጥ ገብቶ የሚኖርበት አንዱ እሱ ነው። ምን ችግር አለባቸው ፈረንጆቹ? በቀላሉ በእጃችን ስልክ ላይ እንድናገኝ ያደረጉን። ብቻችንን ቁጭ ስንል እሱን እናያለን። ለጊዜው አይተን በስጋ የተደሰትን ይመስለናል። ከጀርባው ግን እኛ ማናቀው ብዙ መንፈስ እንሸከማለን። እሺ ናስኪ ሉሲፈር፣ እሺ ምንድነው የምታረጋት? ሌላ ተወኝ። ምንም አላረጋት ነገር በጣም ብዙ ነገር ነው ያረኳት። እስኪ ምን አረጋት? በጣም ብዙ ነገር በቃ ህይወቷን ብልሽት ነው ያረኳት። ጭውት ነው ያረኳት። በምን ተጫወትክ? በአካል ወጥቼ ራሱ እንዲላቅፋት እኮ መጥቻለሁ። ወጥቼ አይታት በአካል ፊልም ላይ ስለማይ ነው ምናምን ብላ ቸካ ታረገኝ እንጂ እኔ በአካል ወጥቼ እንዲላቅፋት መጥቼ እንዲ አንዴ ጉዙፉን ትልቅ ወጥቼ ታይቻታለሁ። አታምንም ግን እሱ። እሺ ሌላ ምንድነው የምታረጋት? በጣም ብዙ ነገር ነው ያረኳት። በጣም ብዙ። ተናገር በስላሴ ስም። ስራን ይሁን ካልተናገር ካትሰናበተም። በጣም ብዙ ነገር ነው ያረኳት። አትናገርም? እሺ ተናገር። ወይኔ ስትሬል አውጣ ይውጣ። ወይ ምንድን ነው ያረካት? አለምንህም እኮ ለምነት ሄዳለህ። ወይኔ ድለ ጎረቤት ልታድሪ ጎረቤቶቿ ጋር አተዳድሪያቸው ተብላ ሄደች። በልጅነቷ ከ5 ዓመት እስከ 10 ዓመት ባለው ማለት ነው። ከዛ ሄደች አደረች። በቃ ስራችንን ሰራ። ሴትዮዋ ጋር ሰራ እየተቀያየርን በየጊዜው እየሄድን። ይሄን የምታረጉ አንተ ነበርክ? እና እሺ ሌላስ? አትጀምሩ እሰራለሁ። በቃ ሌላ ምን አረካት? የዝሙት ፊልም አሳያታለሁ። እሺ ቀጥል። ወይኔ ግሩ ወይኔ ድለ ካላወጣ ካትሰናበተም ነገር ያለው። ወይኔ ግሉ ይሰባት በቀን 20 ጊዜ አረከዛ በላይ ነው። ግሉ ሲምታስፈጽማት ነው። ወደዚህ ጠጋ በል። ሰው ግለ ወሲብ ሲፈጽም ራሱ ስጋዊ ስሜቱን ለማስደሰት የሚፈጽም ይመስለዋል። እላያችን ላይ ያለው የዝሙት አጋንንት አይነ ጥላው ሉሲፈር የዝሙት አጋንንቱ ይሄንን ህሊናችንን ልቦናችንን እየሰወረ ግን እያሳወቀ ያስፈጽመናል። ከዛ ትርፉ ጸጸትና ቁጭት ብቻ ነው። እሺ በቀን 20 ጊዜ ነበር የምታስፈጽማት? አረ ዘበላይ ይሆናል። ለኛ ብርቅ ነው እንደ ይሄ ነገር። ስማ ብርቅ አይደለም። ከበድ ያለው ምን ሆነ እናንተ? አይ ገና ከበድ ያለው ደግሞ በሌሎቹ ላይ ይመጣል። ይዛለው እንዳለ አዳሜን እንዲጠመድ
ይዤዋለሁ ዝም ብለህ ራስህ እምድ። እሺ ሌላ ምን ነበር የምታሰራው? በቃ አይበቃም እንዴ እኔ ከተናዘዝኩላችሁ በቃ እኮ የቀረ የለም። ለስንት ዓመት ግሎ ሲባስፈጸምካት? ከ5 ዓመት ጀምሮ የ5 ዓመት ህፃን ሆነ እንዴ ጨውት ነው ያልኩባት። ጨውት ቃቃ ጨዋታ ነው ጢባ ጢቤ የተጫወትኩባት። ግን ይዛኔ እኔ የምለው 2 ዓመት ነው የገባው ምና 2 ዓመቴ ነው የምለው። ግን ማዋሸት ስለማይቻል እውነቱን አወራው። በ2 ዓመቷ ነው የገባው? ኧረ በ5 ዓመቷ ነው የገባሁት። በ5 ዓመቷ ነው የገባሁት። ልጆቻችን እኮ ምን እንደሚሰሩ አናውቅም። በጣም እኛ እኮ ተበልተናል፣ አልቀናል። እንደው ያለን የቆም የኖርን ይመስለናል እንጂ አጋንንት እኮ ውስጣችንን ገዝግዞ የቆምን መስለን ግን ወድቀናል። ትውልዱን በደንብ አድርጎ ነው የተጫወተበት። ባዶ ትውልድ እንድናተርፍ አደረገን። እንግዲህ እንደዚህ አይነቱ ነው በሃይማኖት ውስጥ እየኖርን አጋንንት ህይወታችንን ባዶ ያደረገብን። እሺ ተወኝ እኔ ምርር ብሎኛል። እሺ ከሉሲፈር ውጭ ማን ነው የምትሄደው? መስተፋቅር ደግሞ እሷን ወድጃት ምናምን አይደለም የመጣሁት። ጭንቅላቷን ፈልጌ ጭንቅላቷን ራሴ ነው የተማርኩባት። ራሴ ተብ ዩኒቨርሲቲ ተማሪ ነው። ቢያንስ ትምህርቴን ልጨርስ እያለ ነው ያለዛ። ወይኔ እሺ ሌላ ማን አለ የምትሄደው? አይነ ጥላ። እሺ መች ነው የገባኸው? አይነ ጥላ እድል ዝግት ለየሰው ቤት ሰራተኛ እንድትሆን ያርጌ ዝግት ትምህርት የለ በአንደኛ ነበር የምትወጣ። የምስክር ወረቀት ሁሌ እንደተሰጣት ሁሉንም ዝግት እንዴ ያሳዝናል። ነው ወደዚህ ቡዳም ሄዳለሁ። በምንድን ነው የገባው? ቡዳው በጣም እንድ ነበረች የምትመስለው። በቃ ያ አስቀና ይገባውና እንዴ ልሽ ፊቷን እንዲያበለሻሸው ማዲያቱ የቡጉሩ ያንተ ነው። የኔ ስራ ነው። ቡዳ አንዱ ያው ደም ግባት ነው የሚያጠፋው፣ ደም ነው የሚመጣው፣ ውበት ነው የሚያበላሸው። እሺ የቀራለ ሌሎቹ ጊዜ አለን ገና ሰራለን። የምትሄዱት ብቻ ነው የምፈልገው። የምትሄደው ቡዳ፣ አይነ ጥላ፣ ሉሲፈር ሶስታችሁ ታይ መፍጠሪያ ነው ሰጥቶኛል። በልጥራ በስላሴ ስም በመድኃኔዓለም ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በዘብሩ በቅዱስ ገብርኤል ስም በዛሬው ዕለት በዋለው በሊቀ መላኩ በቅዱስ ሩፋኤል ሰይፍ የሉሲፈር መንፈስ እድሏን የዘጋው አይነ ጥላ በደም ግባት የገባው የቡዳ መንፈስ ሁላችንም እንታረዳለን። ቅዱስ ሩፋኤል በለተቀኑ በእሳት ሰይፉ ይረደን። በ5 ያጉራና ታረድ። 1 2 3 4 5 ቅዱስ ሩፋኤል ሰይፉን ይጣልብህ። መድኃኒዓለም ቅዱስ ሩፋኤል ይረደህ። እግዚአብሔር ይመስገን። ማን ያምናል? አንድ ሰው በቀን ከ20 ጊዜ በላይ ግለ ወሲብ ጤነኛ ሰው ሊፈጽም ይችላል እንዴ? አንዱም ራሱ ይሰለቻል፣ ያጸጽታል፣ ህሊና ልቦና ይነካል። ሰው ህሊናው በክፉ መንፈስ ከተያዘ አጋንንት ከተቆጣጠረው የሚያደርገው ነገር በሙሉ እሱ አይደለም። የሚመራው የሚገፋው የሚያሰራው ሌላ ኃይል ስላለ እያንዳንዱን ነገር የምናደርገው የሱ እጅ አለበት። አይዞሽ እሺ እናቴ። ግለ ወሲብ በጣም ከባድ ነው ቤተሰቦች። በሴትም በወንድም ግለ ወሲብ ዘርን ማፍሰስ 4 ጉዳት አለው። አንደኛ ለአጋንንት ዘራችንን መስዋዕት አድርገን እያቀረብን ነው። ድሮ ዶሮና ደም ወይም ደግሞ ሌሎች ቡና ምናምን ግብር የለመደው ሰይጣን ከቤተሰቦቻችን የመጣው የዛር መንፈስ አሁን የብልታችንን ዘር ነው መስዋዕት አድርጎ እየተቀበለ ያለው። በዘር ውስጥ ደግሞ ምን አለ? ህይወት አለ። ሁለተኛው ጥፋታችን ማለት ነው። ሁለተኛው ጥፋታችን ህይወት አለ። እግዚአብሔር ይሄ ልጅ ወደ ሴት ማህፀን ቢገባ ይሄ ዘር
ወደ ማህፀን ቢገባ ተወልዶ ምን ሊሆን እንደሚችል አይታወቅም። እግዚአብሔር የፈጠረውን ዘር እግዚአብሔር የፈጠረልንን አጠቃላይ የሰጠን ስጦታ በከንቱ እንደማፍሰስ ነው የሚቆጠረው። ሴት ማህፀን ውስጥ ፈሶ በከንቱ ቢቀር ይሻላል መሬት ላይ ከሚፈስ። ሰው ሊሆን ነገ ጳጳስ ይሁን አገር መሪ ይሁን ምንም ይሁን እግዚአብሔር ከፈለገ ያመጣው ልጅ ራሱ ይውሰደው። ያው እውነቴን ነው የምላችሁ እንደው የኃጢአት ትንሽ ትልቅ የለውም እንጂ በከንቱ ዘርን ከማፍሰስ ምናልባት ሴት ማህፀን ውስጥ ዘርን ማፍሰስ ይቀላል። እንደው በጋብቻም ይሁን አይሆንም። የእውነት ነው የምላችሁ እያበረታታው አይደለም፣ ግን እንደው ከዛኛው ይሄኛው ይሻላል። ሴትን አቅፎ ዘርን ማፍሰስ ይሻላል። ሴትን አቅፎ ከሴት ጋር ተገናኝቶ ማድረጉ ነው የሚሻለው። ቢያንስ በተፈጥሮ ወንድና ሴት በሚገናኙበት ሰዓት ተፈጥሮ ትክክለኛ የተፈጥሮ አካሄድ ነው። ይሄኛው ግን አጋንንታዊ ነው። ስለዚህ ሰውን ነው እያጠፋን ያለ ነው ጥፋቱ። ሁለተኛው ትልቁ ከባዱ ጥፋት ችግር ይሄ ነው፣ ከባዱ ጥፋት። ሶስተኛ ደግሞ ሰው በሁለት እግሩ ቆሞ የሚሄደው እላዩ ላይ ባለው ቅስም ነው። ከተለያዩ አትክልቶች፣ ከስጋ፣ ከወተት፣ ከእንቁላል፣ ከምናምን የምናገኛቸው ቅስሞች አሉ፣ ኃይሎች አሉ። ከምድርና ከሰማይ ከፀሐይ ከምናምን ከተፈጥሮ የምናገኛቸው ኃይሎች ቅስም ይባላሉ። አንድ ሰው ቅስሙ ተሰበረ ሲባል ምን ማለት ነው? እግዚአብሔር የሰጠው ኃይል ወይም ደግሞ ይሄ ተፈጥሮ ኃይል ጠፋበት ማለት ነው። ውይ ቅስሙ ተሰብሮ ሽምድምድ ብሎ ቁጭ አለ ትላላችሁ አይደለም? ቅስም መሰበር ማለት ኃይል አጣ ማለት ነው። ልክ እገሌ እኮ ሞተ ሲባል ብሎ ድንግጥ ብሎ ሽባ ይሆናሉ። አንዳንድ ሰዎች ድንግጥ ይላሉ። ተቅማጥ ይዛቸዋል። ራሱ ሽንት ቤት ሄደው ራሱ ታች በሌላ በሌላ የሚያጣድፋቸው ቅስማቸው ተሰበረ። በቃ አልወድሽም ሲባሉ አልወድህም ሲባሉ ወይም ደግሞ ሁለተኛ እዚህ እንዳመጣ ሲባሉ ቅስማቸው ስብር የሚለዋሉ። በቃ በብዙ ነገር ሰው ቅስሙ ይሰበራል፣ ኃይል ያጣል ማለት ነው። ነፍሳችን ደግሞ ስጋ ላይ ባለ ቅስም ነው የቆመችው። ነፍስ በራሷ ኃይል ቢኖራትም ግን ስጋ ራሱ የቆመላት በቅስም ነው። እና ግለ ወሲብ በምንፈጽምበት ሰዓት የሚወጣው ዘር 90% ቅስማችንን ይዞት ነው አንድ ጊዜ የሚሄደው። ቅስም በጣም ወሳኝ ነገር ነው፣ ኃይል ማለት ነው። ይሄ ደግሞ ግለ ወሲብ በተደጋጋሚ የሚፈጽም ሰው ወገቡ ይታመማል፣ ሰውነቱ ሁሉ ይቆረጣጥመዋል፣ ጉልበቱ ደረጃ መውጣት አይችልም፣ ዳገት መውጣት አይችልም፣ ቶሎ ነው የሚደክመው። መጠጥ ሲጨምርበት ደግሞ የባሰ ደካማ ነው የሚሆነው፣ ብርቱ አይሆንም፣ ሮጦ መድረስ። እንደገና ሳምባ በሽታ ካለበት የአስም በሽታ ካለበት ይብሳል፣ ያተነፋፈስ ችግርን ይቀይራል። በተለይ ግለ ወሲብ የሚፈጽሙ ሰዎች ረጅም ሰዓት መንገድ መሄድ አይችሉም። በቃ በአጠቃላይ ትንፋሽ ያጥራቸዋል። ካተነፋፈስ ጋር በጣም ወሳኝነት አለው። ሌላው የማየት ችግርን የአጥርቶ የማየት ችግርን ግላኮማ፣ ትራኮማን በሉት ምንም በሉት አጥርቶ የማየት ሎንግ ሳይት፣ ሾርት ሳይት ምናምን ብላችሁ የምትሉ በሙሉ እንዳለ ይህን በሙሉ እንዳለ ያበላሻል። ለምን ብትሉ ዘር ማለት ኃይል ማለት ስለሆነ ነው። እንዲያው መጽሐፍ ቅዱስ ምን ይለዋል? ከያዕቆብ ወገብ የወጡ 12 ልጆች ናቸው ይላል። ወገብ ሲል ኃይል ማለት ነው። ዘር ማለት እኮ ነው ሲጠቅስ። ከዳዊት ወገብ የወጡ ይሄን ያክል ናቸው እያለ ይጠቅሳል። ከወገቡ የተገኙ ይላል። ደክሞ ነው የሚያመጣቸው ማለት ነው። እና ኃይሉን ነው የሚሰጣት ለሴት ልጅ። እንዲያውም የከሳች ሴት ልጅ እንድትወልድ እንድታረግዝ ይመከራል አይደለም? እስቲ እንደው አግቢ እንደ ሰውነትሽ መለስ እንዲልልሽ ይባላል። ለምን? ኃይል ነው የምታገኘው እቺ ልጅ። ስለዚህ ወንድ ልጅ ዘሩን በተደጋጋሚ ያፈሰሰ ማለት ኃይል አጣ ማለት ነው። ሰውነቱ እየከሳ ሰውነቱ እየመነመነ ነው የሚመጣው እና ጎንበስ ብሎ መንፈሳዊ ሕይወቱን መኖር አይችልም። መስገድ መጸለይ አይችልም። ወገቡ ይንቀጫቀጭበታል። ሰውነቱ ሁሉ አይጸናለትም ማለት ነው። አራተኛ ደግሞ የመርሳት ችግርን ይፈጥራል። አስተሳሰብን ይፈጥራል። የአስተሳሰብ ችግርን ይፈጥራል። ይህ እንዴት ነው? ሞራልን ይገላል፣ ስሜትን ይገላል። ጊልቲ ወይም የጥፋተኝነት ስሜትን ይፈጥራል። የጥፋተኝነት ስሜት በቃ እኔ ምን ሆኜ ነው ግን ይላል። የበታችነት ስሜቱ ይገለዋል። ራስን አጥፋ አጥፋ ነው የሚለው። አረካ የሚለው ስሜቱ እያየለበት ይመጣል። በዛ ስሜቱ ይቀጥልና ዘሩን ካፈሰሰ በኋላ ወዲያው በቅጽበት ይጠፋል። በነገራችን ላይ አንዲት ሳይንቲስት ምን አለች? ዘር ልክ ከፈሰሰ በኋላ ከወጣ በኋላ ይጠፋል ያ ስሜት እና ወዲያውኑ ወደ ነበርንበት ስንመለስ የሚሰማን የጥፋተኝነት ስሜት ከባድ ስሜት ሆኖ በዛ ሰዓት ላይ ራሳቸውን ያጠፉ በጣም ብዙ ሰዎች አሉ አለች። ለምን? ዶፓሚኑ ወይም የደስታ ስሜቱ በአንድ ጊዜ ነው የሚወጣው።
ከ40 እስከ 60% በአንድ ጊዜ ነው የሚሄደው። በ10% ልንደሰት የሚገባ ነው ደስታ። አስቡት አንድ ወንድ ከአንድ ሴት ጋር ተኝቶ በተላጽቆ በሩካቤ በግንኙነት በወሲብ አብሯት ደስተኛ ሆኖ የሚያገኘውን ስሜት አስቡት። መቼም ትዳር ያላችሁ ሰዎች ታውቁታላችሁ አይደል? ትዳር ባይኖርም ይሄን ጉዳይ የምታውቁ ሰዎች ታውቁታላችሁ። ይሄን ስሜት በ10% እንኳን እንዴት ደስ እንደሚል ካወቃችሁት በ40 እና በ60% ስታዩት ደግሞ እንዴት ቶፕ አድርሶ እንደሚፈጠፍጠው አስቡ። ስለዚህ ምንድነው የሚሆነው? ይበላሻል። ህይወቱ ብሽሽት ነው የሚለው። በቃ ሳይወድቅ የወደቀ ነው። ቆሞ ነው የምታዩት፣ ግን በመንፈሳዊ መነጽር ስትመለከቱት ተዘርሯል። በጠረባ ተመቷል። ሰዎች እየተረማመዱበት ነው። ከሰው ጋር መቀላቀል ያስጠላዋል። ደስታ አውጥቶ ለሰዎች መስጠት ያቅተዋል። እንኳን ሊደሰት ቀርቶ እንኳን በሚያየው ቻርሊ ቻፕሊን፣ ሚስተር ቢን ወይም የሆነ በጣም የሚያስቁ ኮሜዲ የሆኑ ነገሮችን ምናምን ተውት። ኢቭን ትችት ሊያቀርብሉ ይችላል። አላስቅ ብሎት ከዛ ላይ ትችት ሊያቀርብ ይችላል። ግን ከራሱ ሆን ብሎ ሰው እንዲደሰት ብሎ ደስታ መስጠት እንኳን አይችልም። የሆነን ሰው ላስደስተው አይደለም። ሚስቱ ሲከፋት አይቶ ወይም ደግሞ እህቱ፣ ቤተሰቦቹ፣ እናቱ ብቻ የሆኑ ድሃዎችን ለመርዳት ምናምን ለዚህ ነገር ሞራል ያጣል። ዝም ብሎ ህይወት ያስጠላዋል።